አሁንኛው ቁርአንን ብዙ ጊዜ ማስፈራሪያ አድርገን ነው ዳዋም ስናደርግ ወየውልህ ጀሃነም አለቀልህ ትጠፋለህ ግን አሁን ተብሽር ስትለይ ማበሰር ረሱሉን በሽሩ ወላ ተነፍሩ ያሉበት ሐዲስ አለ አይደል ከዛ አንፃር እንዴት የሚገርምህ ይሄ ተርም መዝሉም ነው ቁርአን ላይ በጣም የመጣ ነው ወለቀድ አርሰልና ኢብራሂም ቢልቡሽራ ይላል ወበሽር ዒባድ الذين يستمعون القول بالبشرى ይላል ይሄ ቃሉ ራሱ ተደጋግሞ ነው የመጣው ቁርአን ላይ ወይበሽር ሙበሽራን ወነዚራ እና ጀሃነም 7 በር ካላት ጀነት ስንት ነው ያላት 8 እኮ ነው ያለው በለጠ ረሱሉም ሰለላሁ ዐለይሂ ወሰለም በሽሩ አሉ በጣም ብስራት አብዙ እንደው ስለ ተብሽር ስናወራ ለምሳሌ ጥሩ ገድ ሱና ነው ተፋውል ይባላል አይደል ተብሽር እኮ ነው ሁሌ ኸይር ይገጥመኛል ብሎ ማሰብ ሱና ነው ሸር ይገጥመኛል ብሎ ማሰብ ሽርክ ነው ተጠዩር ይባላል በዚህ ከደ ይቀኛል በዚህ ከደ አይቀናኝም ሽርክ ነው ይቀናኛል ሱና ነው እና ምናልባት እንዳልከው ኡስታዝ ፏድ ሜቶዶሎጂያችን ላይ የሆነ የተሰራብን ነገር ሳይኖር አይቀርም አክስ የሆነ ነገር ተሰርቶብናል ተገልብጧል የማስተማር ረሱል ሰለላሁ የመጡበት መንገድ ተገልብጧል እንጂ አብዛኛው የረሱል ሰለላሁ ስተላቸው ሰሃቦቻቸው ጋር እንደውም ትንሽ ማጥበቅ ያለብህ ማላይ ነው በደንብ ብቃት ኖሮት ትልቅ ሆኖ ሲሳሳት አሁን ለነካብ ምናምን ደረጃ ብዙ ተለፍቶብህ ቂማ ሲደርስ የደረሱ ሰዎችን ሊደሮችን እንደምን ይነሱ ስተት ብዙ ለየሱሙ ከራህማ ነው የነሱ ስተት ሌሎችን ይጎዳል ተብሎ ስለሚታሰብ ነው እንጂ ረሱል ሰለላሁ አብዛኛው ጊዜ የሚሉት ላይ ጀነት ገባ በፓስት ነው ያነሱት አይደል መንሰል በርዳኒ دخل الجنه አሁን በእስልምና ተብሽር ለማድረግ ሰውን ለማስለም ሰባቱ ያለ ሰው እኮ እስልምና ውስጥ ይገባል لا اله الا الله ባይል ያባቶችን ሃይማኖት ትቻለው ካለ ገባ በቃ ብለሃል ነው ወደዚህ መታሃል ነው ግን ለማክፈርስ አቤት የሸርጡ ብዛት ጣጂጋ ሂዳል ዩስተታ ምን ማለት ፈልጎ ነው በአቅሉ ነው ወይ ይሄን ያለው ብሶት ተሰምቶት ነው ወይ ይሄን ያለው ሚሊየን ኬዝ ነው የምታመጣው አይደለ ሰውን ከዲን ለማስወጣትም ደግሞ ማንንም ሰው አይችልም ለምን አንድ ሰው ካፊር ያለ ራሱ ነው ወደ ራሱ ይመሳሰል ሙሳሰል አሁን ግን ሜቶዶሎጂያችንን ሰውን በቀላሉ የመሳደብ የማክፈር የማስፈራራት በፍጹም የዲኑ ስፕሪት ያልሆነ የዲኑ ሐሳብ ያልሆነ ያልመጣበት ነገር ላይ ዲኑ ላይ የነገሰ ሐሳብ ሆኗል